ሰላም ጤና ይስጥልን። አሃዱ ኒውስ ኤንድ ፖለቲክስ ጀምሯል። የዕለቱን የመራረጥናቸውን አዳዲስና ወቅታዊ መረጃዎችን የማደርሳችሁ እኔ መቤት ግርማ ነኝ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ያደረግነው መረጃ እንግዲህ ጥንቃቄን የሚሻ መልእክት ነው። መኪና ለማጠብ በማስመሰል ያስነጥሳቸው በማስመሰል እንዲሁም በሌሎች ስልቶች የተለያዩ የዘረፋ ተግባራትን የሚፈጽሙ ወንጀለኞች ተበራክተዋል። እናንተስ ስልቶቹን አውቃችሁ ምን ያህል ጥንቃቄ ማድረግ አለባችሁ በሚለው ጉዳይ ላይ ከሰሞኑ የአዲስ አበባ ፖሊስ ያወጣውን መረጃ ላጋራችሁ። ወንጀሉ የተፈጸመው የፈሳሽ መድፋት ስልትን በመጠቀም ሲሆን ስልክ የሰረቁት ተጠርጣሪዎች 1 ሰዓት ባልሞላ ውስጥ በቁጥጥር ስር ሊውሉ ችሏል። ግንቦት 19 ቀን 2018 ዓ.ም በአራዳ ክፍለ ከተማ ልዩ ቦታው ቴዎድሮስ አደባባይ አካባቢ ናትናኤል ሄኖክና ብርሃን ተስፋዬ የተባሉ ተጠርጣሪዎች በኮድ 3 ሱዙኪ ዲዛይር ተሽከርካሪ በመጠቀም አንድ ጃፓናዊ ጎብኚ ላይ የዳሽቦርድ ማጽጃ ፈሳሽ በመድፋት ፈሳሹን የሚጠርጉ በመምሰልና ትኩረቱን በመስረቅ የዋጋ ግምቱ 206,000 ብር የሆነ አይፎን 70 ፕሮ ማክስ ስልኩን ከኪሱ ሰርቀው ያመልጣሉ። ተበዳዩ ወዲያውኑ ለፒያሳ ፖሊስ ጣቢያ በማመልከቱ ፖሊስም የስልኩን ጂፒኤስ በመከታተል ተጠርጣሪዎቹን በአዲስ አበባ ከተማ ልዩ ቦታው ይርጋ ኃይሌ አካባቢ በ1 ሰዓት ባልሞላ ጊዜ ውስጥ ከነመኪናቸው በቁጥጥር ስር አውሏቸዋል። በተሽከርካሪው ላይ ፍተሻ በተደረገበት ወቅትም ከጃፓናዊው የተሰረቀው ስልክ በተጨማሪ 5 ስማርት ስልኮችም ተገኝተዋል። ከተገኙት ስልኮች አንዱ ላይ ባለቤቱ ሲደውል ፖሊስ ያነጋገረ ሲሆን ይህ ተበዳይም ቦሌ ሚካኤል አካባቢ በተመሳሳይ ስልት ስርቆት እንደተፈጸመበትም አረጋግጧል። የፒያሳ ፖሊስ ጣቢያ የቀሩት 5 ስልኮች ባለቤቶቹን እያፈላለገ በመሆኑ በተመሳሳይ ሁኔታ ስርቆት የተፈጸመባችሁ ተበዳዮች በጣቢያው በመቅረብ ስልኮቻችሁን መውሰድ እንደምትችሉም የአዲስ አበባ ፖሊስ አሳውቋል። በኢትዮጵያ በቴሌግራም የሚደረግ የክሪፕቶ ግብይት ወይንም ፒ2ፒ ትሬዲንግ ሊቆም መሆኑ ተሰምቷል። በቴሌግራም ላይ ክሪፕቶ ግብይት መድረክ የሆነው ዋሌት ከግንቦት 25 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚያደርጉ የክሪፕቶ ግብይቶችን ማለትም ፒ2ፒ ትሬዲንግ እንደሚቆም አስታውቋል። ይህ ውሳኔ የተወሰደው የሀገሪቱን የፋይናንስ ሕግ መሰረት አድርጎ እንደሆነ ነው የተገለጸው። ከተጠቀሰው ቀን በኋላ ሁሉም በኢትዮጵያ ብር የሚደረጉ የፒ2ፒ ማስታወቂያዎች በሙሉ ይቆማሉ። አዲስ ማስታወቂያዎችም መለጠፍ አይችሉም ነው የተባለው። ከቀነ ገደቡ በፊት የተጀመሩ ግብይቶችም በተለመደው አሰራር መሰረት መፈጸም እንደሚቻል ተገልጿል። ከዚህ ቀደም እንግዲህ ቢቲንግ፣ ባይናንስ፣ ኦኬኤክስ፣ ባይቤት የመሳሰሉት መድረኮች በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶች ማቆማቸው ይታወሳል። አሁን ደግሞ በፒ2ፒ ግብይት በስፋት የሚታወቀው የቴሌግራም ዋሌት ከግንቦት 25 ቀን በኋላ ያቆማል ነው የተባለው። ብሔራዊ ባንክ እንግዲህ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር እየመከረ መሆኑንም መግለጹ የሚታወስ ነው። የሰሞኑ ብዙዎችን እያነጋገረ ያለው ብዙ አሽከርካሪዎችም ሀሳባቸውን እያጋሩበት ያለው የአሽከርካሪዎች ስልጠና በቀጣይ 15 ቀናት ውስጥ ይጀምራል ተብለዋል። የአሽከርካሪዎች ራሳቸው ለስልጠናው በመረጡት የአሽከርካሪዎች ተቋምም ከፍለው ስልጠናውን የሚከታተሉ ይሆናል ተብለዋል። የኢፌዴሪ የትራንስፖርትና ሎጂስቲክ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ ድጋሜ እንዲሰለጥኑና እንዲመዘኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን
ለመቀነስ ያለመ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህም ይረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መገባቱንም አመልክተዋል። አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ይሆናል ተብሏል። ከምዝገባ ጀምሮ እስከ ስልጠናና እስከ ሰርቲፊኬሽን ድረስ ያለው ሂደትም ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆንም ተደርጎ ተቀርጿል ነው የተባለው። ይህ የምዘና ሂደቱን ግልጽ በማድረግ ብቃት ያለው አሽከርካሪ ብቻ መንገድ ላይ እንዲገኝም ያስችላል ብሏል። ይህንን ሀገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር ኤስዲሲ ሴፍቲ ኤንድ ድራይቪንግ ስኪል ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟል። ፕሮጀክቱ በቅድሚያ ማንኛውም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀምር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋል ነው የተባለው። በመሆኑም የሚመለከታቸው አሽከርካሪዎች ለሚጀምረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉም ጥሪ አቅርበዋል። የመጀመሪያው ምዕራፍ የተመዛኞች ምዝገባና ስልጠና በቀጣይ 15 ቀናት ለመጀመር እቅድ መያዙም ተገልጧል። ሚኒስትሩ ለምዝገባ፣ ለምዘና እንዲሁም ለሰርቲፊኬሽን የሚከፈል ምንም አይነት ክፍያ የለም ብሏል። ነገር ግን አሽከርካሪዎች ራሳቸው ለስልጠና በመረጡት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል ሲል ገልጿል። የስልጠና ጊዜ ቆይታውም 5 ቀናት መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አሳውቋል። ለሰዓቱ የመራረጥናቸው አዳዲስና ወቅታዊ መረጃዎች ይህን ይመስሉ ነበር። አህዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናልን ሰብስክራይብ አድርጉ። ያላችሁን ሀሳብና አስተያየት ደግሞ በኮመንት ላይ አስቀምጡልን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አህዱ ሬዲዮ 94.3 ነው። ቤተሰቦቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ነጻነት ኪዳኔ ቴክኒክ አጋሬ ነች። ህይወቴ ጌትነት ማለዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችን መልእክቶች እያስተናገደች ነች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላስቀድም። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ ማህበረሰቡ ኃላፊነቱን እንዲወጣ የሃይማኖት አባቶች ጥሪ ያቀረቡ። ሁሉም ዜጋ ለሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ጥሪ ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የእስልምና ጉዳዮች ጠቅላይ ምክር ቤት የሃይማኖት አባቶች ናቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አስፈጻሚዎች ምርጫ በሰላም እንደተጠናቀቀ ያስታወሱት የጠቅላይ ምክር ቤቱ የኡለማ ጸሐፊ ሼክ መሐመድ ዘይን ሰባተኛው ጠቅላላ ምርጫ በዚሁ መልኩ መጠናቀቅ አለበት ሲሉ ገልጸዋል። ምርጫ ለጥቂት ሰዎች ብቻ የሚሰጥ ኃላፊነት ባለመሆኑ የመራጭነት ካርድ የወሰዱ ዜጎችም እንዲመርጡና የዜግነት ኃላፊነታቸው እንዲወጡ ጠይቀዋል። በተከታታይ በሰላም የሆነ ነገር ሄደን ምርጫ የምናደርግበት ዘመን ነው ብለን እናስባለን። የመንግስት ምርጫ በነገራችን ላይ የሆኑ ሰዎች እድል አይደለም፣ የሁሉም ኢትዮጵያዊ ነው። እኔ እርግጠኛ ነኝ ያልወሰዱ ሰዎች የሚጸጸቱበት የምርጫ ሂደት ነው ብዬ አስባለሁ። ምርጫው ሲያምርና ምርጫው እንዲህ ተሳክቶ ሲያልፍ ለምንድን ነው እኔ የዚህ አካል አባል ያልሆንኩት ብሎ የሚጸጸትበት ይሆናል ብለን እናስባለን። ግድ የለም ለሚቀጥለው ዓመት አብረን ስለምናወጣ ያልተመዘገባችሁም በዳር ሆናችሁም ቢሆን እየአጀባችሁን ምርጫችንን አድርገን ለሀገሪቱ ለመጨረሻ ጊዜ መፍትሄ ይሆናል ብለን የምናስበው መንግስት እንዲመሰረት ተስፋ እናደርጋለን። ሁሉም ማህበረሰብ ለመሳካቱ አባል ሊሆን ይገባል። ምርጫ ለአንድ ሀገር ወሳኝ ነው ያሉት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል መምሪያ ምክትል ኃላፊ መምህር ዘማርያም ጌጡ ናቸው። ሂደቱ በሰላም እንዲጠናቀቅ ቤተክርስቲያኗ የራሷን ኃላፊነት እየተወጣች ነች ያሉ ሲሆን ማህበረሰቡ ምርጫን የውዴታ ግዴታ አድርጎ በመውሰድ እንዲመርጥም ጠይቀዋል። ሰላም ሲኖር ነው መኖር የምንችለው። ምርጫው ደግሞ ይህ ወሳኝ ነገር ነው። ስለዚህ በሰላም በፍቅር እንዲጠናቀቅ የየበኩላችን ድርሻ እየተወጣን ያለ ነው። ቀጣይም ደግሞ ማህበረሰቡ በነጻነት በፍቅር ሆኖ እንዲመርጥ የግድ ሀገራዊ ኃላፊነታችንን የምንወጣ ይሆናል ብዬ ተስፋ አደርጋለሁ። ማህበረሰቡ ደግሞ መምረጥ ግዴታ ነው ማለት የፍቅር ግዴታ መሆን አለበት ብዬ አስባለሁ። የሃይማኖት አባቶቹ ሰባተኛው ሀገራዊ ምርጫ ላይ ማህበረሰቡ ልቡ የፈቀደውን እንዲመርጥ ብሎም ምርጫው በሰላም እንዲጠናቀቅ ኃላፊነቱን እንዲወጣ ጥሪ አቅርበዋል። በምርጫ ወቅት አዋኪ ድርጊት የሚፈጽሙ ግለሰቦች ከ6 ወራት እስከ 3 ዓመታት እስራትና እስከ 100,000 ብር የገንዘብ ቅጣት እንደሚጠብቃቸው ተገለጸ።
በሰባተኛው ጠቅላላ ምርጫ ወቅት አዋኪ ድርጊት የሚፈጽሙ ግለሰቦች ከ6 ወራት እስከ 3 ዓመታት ድረስ ለእስራት እንደሚዳረጉና እስከ 100 ሺህ ብር የገንዘብ ቅጣት እንደሚጠብቃቸው የተናገሩት የሕግ ባለሙያዎች ናቸው። ማንኛውም ዜጋ በተቀመጠው ሕግ መሰረት ምርጫው እንዳይታወክ እንዲሁም የድምፅ አሰጣጥ ሂደት እንዳይቋረጥ ከፍትህ አካላት ጋር መተባበር እንዳለበት ሕጉ ላይ በግልጽ ያስቀምጣል ያሉት የሕግ ባለሙያው አቶ ጥጋቡ ደሳለኝ ናቸው። የምረጡ የቅስቀሳው ግንቦት 19 ቀን 2018 ዓ.ም የቆመ ሲሆን ከዚህ በኋላም ከምርጫ ጣቢያ ሰራተኞች ትዕዛዝ በስተቀር ምንም አይነት ቅስቀሳ ማካሄድ እንደማይቻል ተናግረዋል። በዚህ መሰረት ይህን ተግባር የሚፈጽሙ ግለሰቦችም ሆኑ ፓርቲዎች እስከ 6 ወር ድረስ ቅጣት እንደሚጠብቃቸውና ሌላ አይነት ህገወጥ ተግባር ከፈጸሙ ደግሞ ከፍ ያለ ቅጣት እንደሚጠብቃቸው አስረድተዋል። አዋጅ ቁጥር 1394/2017 ላይ በግልጽ እንደተደነገገው ማንኛውም ዜጋ ተፎካካሪ ፓርቲዎች የምርጫ ጣቢያዎችን አሰራርና ደህንነት የመጠበቅ የማክበር ህጋዊ ኃላፊነት አለበት። እንዲሁም በተቀመጠው የምርጫ ህግና የምርጫ ስነ ስርዓት መመሪያ ወይም የምርጫ ስነ ምግባር መሰረት እያንዳንዱ ዜጋ ምርጫው እንዳይታወክ እንቅፋት እንዳይጋጠም ወይም የድምፅ አሰጣጥ ሂደት እንዳይቋረጥ ማንኛውም ሰው ከፍትህ አካላት ጋር የመተባበር ግዴታ አለበት። ስለዚህ ቅስቀሳው ግንቦት 19 2018 ዓ.ም ድረስ ነው። የምረጡ ዘመቻው እንቅስቃሴ ነው። ከዚህ በኋላ የጥሞና ጊዜ ነው። በምርጫ ጣቢያ አካባቢ ደግሞ ተገቢ ያልሆነ ነገር መፈጸምም እጅ መስጠት ከምርጫ ጣቢያ ሰራተኞች ትዕዛዝ መመሪያ በስተቀር ምንም አይነት ቅስቀሳ ማድረግ አይገባም። ስለዚህ ይሄ የምርጫ ሂደቱን ወይም የድምፅ አሰጣጥ ስነ ስርዓቱን እንደማወክ ይቆጠራል። ከ6 ወር በሚደርስ ቀላል እስራት የሚያስቀጣ ተግባር ነው። እንግዲህ ይሄ ማወክ ቅስቀሳ ማድረግ ከሆነ ነው። ሌላ አይነት ከፍ ያለ ድርጊት ከሆነ ደግሞ እንደ ድርጊቱ አፈጻጸም በሌላ የወንጀል ቅጣት የሚቀጣበት አግባብ ይኖራል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በግልጽ እንደሚያሳየው የተከለከሉ ተግባራትን በሚፈጽሙ ግለሰቦች ላይ የሚጣሉ ቅጣቶች በግልጽ መቀመጣቸውን የተናገሩት ደግሞ የሕግ ባለሙያ አቶ ካሳሁን ሙላቱ ናቸው። በተለይ የምርጫ ወቅት አዋኪ ድርጊት በሚፈጽሙ ግለሰቦች ላይ የእስራትና የገንዘብ ቅጣት እንደሚጠብቃቸው የገለጹት የሕግ ባለሙያው በአዋጁ ላይ የተከለከሉ ተግባራትን ሁሉ ማህበረሰብ ማክበር እንደሚኖርበትም ተናግረዋል። በድምፅ መስጫ ዕለት በድምፅ መስጫ ጣቢያ አካባቢ ድምፅ ከመስጠት ወይም የተሰጠን ሕጋዊ ተግባር ከማከናወን ውጪ ሌላ ማንኛውም የፖለቲካ እንቅስቃሴ ማድረግ፣ መሳተፍ ወይም ባልተገባ ወይም በተከለከለ ጊዜ የምርጫን ውጤት ማተም፣ ማባዛት ወይም ከዚህ በታች የተዘረዘሩ ጥፋቶችን መፈጸም ምርጫ ቦርድ ነው የምርጫ ውጤትንም የሚገልጸው። ከዛ ውጪ ሳይፈቀድ ወይ ውጤት ሳይገለጽ ውጤትን መግለጽ፣ እነዚህ ሁሉ የሚያስቀጡ ተግባራት ናቸው። ምርጫ በሚሰጥበት ዕለትም ድምፅ ከመስጠት ውጪና በሕግ የተሰጠን ኃላፊነት የምርጫ አስፈጻሚዎች ሊኖሩ ይችላሉ። እነሱም ቢሆኑ በሕግ የተሰጣቸውን ኃላፊነት ከመፈጸም ውጪ ሌላ ያልተገባ ተግባር ፖለቲካ እንቅስቃሴ ማድረግ፣ ቅስቀሳ ማድረግ እና አንድ ፓርቲ የማስተዋወቅ ስራ የሚሰሩ ከሆነ ይሄ በሕግ የተከለከለ፣ የምርጫ ሂደቱንም ውጤቱንም ለማወክ የማስፈራራት፣ የዛቻ ወይም ሐሰተኛ መረጃን ማሰራጨት እንደዚሁ በሕጉ የተከለከለ ነው። አጠቃላይ ምርጫ ሂደቱን ለማስተጓጎል ወይም ምርጫ እንዳይካሄድ የሚደረጉ ማናቸውም ተግባር በሕግ የተከለከሉና በገንዘብም በስርዓት የሚያስቀጡ ተግባር ገንዘብ ከ80 ሺህ ብር እስከ 100 ሺህ ብር ነው። እስከዛ ድረስ ያስቀጣል። እንደዚሁም ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል ብሎ ያስቀምጣል። የምርጫ አስፈጻሚዎች ቢሆኑም በሕግ የተሰጣቸውን ኃላፊነት ከመፈጸም ውጪ ሌላ ያልተገባ ተግባር ማለትም አንድን ፓርቲ የማስተዋወቅና ሌሎች ጉዳዮችን ከፈጸሙ ሕጉ ባስቀመጠው መሰረት ቅጣት እንደሚጠብቃቸው አብራርተዋል። ዜጎች ግንቦት 24 በሚካሄደው ምርጫ ድምጻቸውን በአግባቡ እንዲሰጡ የሚያስገነዝብ የንቅናቄ ሥራ እየተሰራ መሆኑ ተገለጸ። በንቅናቄው ለ3 ሚሊዮን ዜጎች የሥነ ዜጋና የሥነ ምርጫ ትምህርት መሰጠቱ ነው ተነገረው። የፊታችን ግንቦት 24 ቀን 2018 ዓ.ም በሀገር አቀፍ ደረጃ በሚካሄደው ምርጫ ላይ የተመዘገቡ ዜጎች በነቂስ ወጥተው ያመኑበትን የፖለቲካ ፓርቲ ወይም እጩ ተወዳዳሪ እንዲመርጡ የሚያስገነዝብ ሰፊ የሥነ ዜጋና የሥነ ምርጫ ትምህርት
የንቅናቄ ስራ እየተሰራ መሆኑን ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ነው ለአሃዱ ያስታወቀው። የተቋሙ ዋና ዳይሬክተር አቶ ታደለ ደርሰህ ለአሃዱ እንደገለጹት ከተጠናቀቀው የካርድ ምዝገባ ሂደት ጀምሮ ዜጎች የመምረጥና የመመረጥ መብታቸውን እንዲረዱ ግንዛቤ መፍጠር ስራ ሲሰራ የቆየ ሲሆን በአሁኑ ወቅትም መራጩ ሕዝብ የወሰደውን ካርድ ለታለመለት ዓላማ እንዲያውልና ንቁ ተሳትፎ እንዲያደርግ ከብሔራዊ ምርጫ ቦርድ ጋር በመተባበር ሰፊ የማስተማር ስራ እየተከናወነ ይገኛል። ይህን በምርጫ ቦርድ የተዘጋጀውን የትምህርት መመሪያ በመመርኮዝም በተለያዩ በራሪ ወረቀቶችና ፖስተሮች የታገዘው ንቅናቄ በአሁኑ ወቅት በአዲስ አበባ ከተማ መስተዳደር ስር በሚገኙት የካ ክፍለ ከተማ፣ ምኒልክ ሆስፒታል፣ መገናኛ፣ ጉርድ ሾላ ገበያ ማዕከል፣ አያት፣ ፈረንሳይ ለጋሲዮንና 6 ኪሎ አካባቢዎች እየተሰጠ መሆኑን ተናግረዋል። ትምህርቱ በሁለት አይነት መንገዶች እየቀረበ ሲሆን አንደኛው ተቋማቱ ባዘጋጇቸው የአዳራሽ ስብሰባዎች ውስጥ የሚሰጥ ነው ብለዋል። ለዚህም በየካ ክፍለ ከተማ ፖሊስ መምሪያ የመሰብሰቢያ አዳራሽ ለ500 የፖሊስ አባላት፣ የሲቪል ሰራተኞችና ለአካባቢው ነዋሪዎች የተሰጠውን ስልጠና በምሳሌነት ጠቅሰዋል። ሁለተኛውና ይበልጥ ህዝብ በሚበዛባቸው እንደ ተሽከርካሪ ተራና የእሁድ ገበያ ባሉ ስፍራዎች ላይ በመኪና በመዘዋወርና በድምፅ ማጉያ በመጠቀም የሚሰጠው የጎዳና ላይ ትምህርት መሆኑን ጠቁመዋል። እስካሁን ባደረጉት እንቅስቃሴ ወደ 3 ሚሊዮን የሚጠጋ ህዝብ ዘንድ መድረስ መቻሉንና ከብሔራዊ ምርጫ ቦርድ የተረከቧቸውን 4000 በራሪ ወረቀቶች ማሰራጨታቸውን የገለጹ ሲሆን ይህ የቅስቀሳና የትምህርት ስራ እስከ መጪው እሁድ ግንቦት 23 ቀን ድረስ ተጠናክሮ እንደሚቀጥልም ተናግረዋል። የፊታችን ሰኞ ግንቦት 24 ቀን በአገር አቀፍ ደረጃ ምርጫ ይካሄዳል። በዚህ በሚካሄደው ምርጫ የተመዘገቡ ሰዎች ንቁ ተሳትፎ እንዲያደርጉ ቀደም ሲልም ትምህርት እንሰጥ ነበር። ካርድ እንዲወስድ መራጩ ህዝብ እና የወሰደውን ካርድ ደግሞ ለታለመለት ዓላማ እንዲያው መምረጥ ደግሞ ዲሞክራሲ መብት ስለሆነ በዲሞክራሲ መብታቸው ተጠቅመው ያመኑበትን የፖለቲካ ፓርቲ ወይም ያመኑበትን እጩ ተወዳዳሪ መምረጥ እንዲችሉ ከብሔራዊ ምርጫ ቦርድ ጋር በመተባበር የሚሰጥ ትምህርት ነው። ትምህርት የስነ ዜጋና የስነ ምርጫ ትምህርት ነው የምንሰጠው። ብሔራዊ ምርጫ ቦርድም ያዘጋጀው የትምህርት ማንዋል አለ። በሱ ማንዋል በመመርኮዝና ከብሔራዊ ምርጫው ጋር በመተባበር የተለያዩ በራሪ ወረቀቶችን በመበተን በአዲስ አበባ ከተማ መስተዳደር በየካ ክፍለ ከተማ፣ በምኒልክ ሆስፒታል፣ መገናኛ፣ ጉርድ ሾላ ገበያ ማዕከል ሰፈርና በፈረንሳይ ለጋሲዮን በ6 ኪሎ አካባቢ ነው ትምህርት እየሰጠን ያለን። ዋና ዳይሬክተሩ አቶ ታደለ ደርሰህ አክለው በምርጫ ላይ ንቁ ተሳትፎ ማድረግ ብልሹ አሰራርን ለመከላከል የሰብአዊና ዲሞክራሲያዊ መብቶችን ለማስከበር እንዲሁም የሕግ የበላይነትን ለማረጋገጥ መሰረት መሆኑን ገልጸዋል። የዓለም አቀፉ የሰብአዊ መብት ተሟጋች ተቋም የተባበሩት አረብ ኤምሬትስ በሱዳን ጦርነት የውጭ ኃይሎች እንዲገቡ አድርጋለች ሲል ክስ መስርቶባታል። እንደ ዓለም አቀፉ የሰብአዊ መብት ተሟጋች ተቋም የክስ ጭብጥ የተባበሩት አረብ ኤምሬትስ በሱዳን 3ኛ ዓመቱን በያዘው ከባድ የእርስ በርስ ጦርነት የኮሎምቢያን ኃይሎች በመቅጠርና ወደ ሱዳን በማስተላለፍ የከፋ ወንጀል ፈጽማለች ሲል ነው የወነጀላት። እንደ ዘገባው ዝርዝር ማብራሪያም የተባበሩት አረብ ኤምሬትስ በገንዘብ የቀጠረቻቸው የኮሎምቢያ ኃይሎች ከሱዳን ፈጥኖ ደራሽ ኃይሎች ጎን ተሰልፈው የሚዋጉ ናቸው። የተባበሩት አረብ ኤምሬትስ በብዙ መቶ የሚቆጠሩ የኮሎምቢያ ዜጎችን ቀጥራ ወደ ሱዳን ማስፈሯን የጁሪስት ዘገባ ያስረዳል። የሩሲያ የሰው አልባ የጦር አውሮፕላን የሮማንያን ድንበር አቋርጦ መግባቱ ተሰምቷል። የሮማንያን ድንበር አቋርጦ የገባው የሩሲያ ድሮን በአንድ ትልቅ ሕንፃ ላይ መከስከሱና በሁለት ሰዎች ላይ መጠነኛ ጉዳት ማድረሱ ነው የተገለጸው። የሮማንያ የመከላከያ ሚኒስቴር ባወጣው መግለጫ ድሮኑ በሮማንያ አየር ክልል ገብቶ የተከሰከሰው ዛሬ ማለዳ ላይ ነው። የድሮኑን በሮማንያ ክልል መግባት የተረዱ 2 የኤፍ-16 የጦር ጀቶችም በከፍተኛ ተጠንቀቅ ሲከታተሉት እንደቆዩ ነው የተገለጸው። ባለፈው ወርም ተመሳሳይ የሩሲያ ድሮኖች የሮማንያን የአየር ክልል ጥሰው ለመግባት ሲሞክሩ በእንግሊዝ የጦር አውሮፕላኖች መመታታቸውን አስታውሶ የዘገበው ፖለቲኮ ነው።